እንዴት አይነት አስገራሚ አጀማመር ነው ሃላንድ የጀመረው ዘንድሮ። ሃላንድ ለብቻው ያስቆጠረው የጎል ብዛት ውድ ቤተሰቦቼ ግማሽ ያህሉ የእንግሊዝ ፕሪሚየር ሊግ ክለቦች እንኳን በተናጠል አላስቆጠሩ። አሁን ከ20ዎቹ ክለቦች ግማሽ ያህሉ 13 አልደረሱም ድምር ጎላቸው። አሁን እኮ 107 ጨዋታ በ107 ጨዋታ 98 ጎል አለው በማንቸስተር ሲቲ። 100 ጎል ላይ ሊደርስ 2 ጎሎች ነው የቀሩት። እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ ፈጥኖ 100 ጎል ላይ የደረሰ ተጫዋች ተብሎ በታሪክ የተመዘገበው አለን ሺረር ነው። እሱ የፈጀበት 124 ጨዋታዎች ናቸው። አሁን ኤርሊንግ ሃላንድ በዚህ አካሄዱ 3 ጎል ለማስቆጠር 16 ጨዋታ መጠበቅ የለበትም። 16 ጨዋታ ይህንን ሪከርድ የማሻሻል እድል አለው። በ16 ጨዋታ ሺረር ራሱ በቃ ተስፋ የቆረጠበት ይመስለኛል። ይሄ ክብረ ወሰን ይሰበራል። በቀጣይ ጨዋታ ሊሰበር ይችላል ሃትሪክ ከሰራ። እስካሁን እንግዲህ ሃትሪክ ከሰራውን በማንቸስተር ሲቲ ከ1 ዓመት በላይ ሆኖ መሰለኝ 2 ጎል አስቆጥሮ ተቀይሮ ይወጣል። ተቀይሮ ነው የወጣው። አሁንም በዚህ በቦርንመዝ ግጥሚያ ላይ ቢያጠናቅቅ ምናልባት ሃትሪኩንም ሊሰራ ይችል ነበር። ግን አሁን የሚያስፈልገው 3 ጎል 101 ለመድረስ ሪከርዱን ለመስበር ማለት ነው። 2 ጎል ይቅርታ 98 ነው 100 ለመድረስ 2 ጎል ብቻ ነው የቀረው እና አሁን 107 ጨዋታ 108ኛው ጨዋታ ላይ 2 ጎል ቢያገባ በቃ ያለን ሺረር ሪከርድ ተሰበረ ማለት ነው። ከዛ በኋላ 101 የሚለው ሌላ ጉዞ ነው። አሁን ታዲያ ለኤርሊንግ ሃላንድ ጎል አስቆጣሪነት ደግሞ የእርሱ ብቃት ብቻ ሳይሆን የቡድኑም የፈጠራ ብቃትም ለእርሱ ኳስ የመመገቡ ነገር እድል የመፍጠሩ ጉዳይ ፔፕ ጋርዲዮላ በደንብ ያሰበበት ሲዝን ነው። ለዚህ ጥሩ ማሳያ ደግሞ ከዚህ ከቦርንመዝ ጋር በሳምንቱ መጨረሻ ያሳለፍነው ጨዋታ ነው። የጨዋታው ታክቲክ በጣም የሚያስገርም ነው። ጨዋታውን በቀጥታ ከእስክንድር ታምራት ጋር ስንሰራ ነበረ። በቀጥታ አድምጣችሁ ከሆነ አንድ ነገር ሳነሳ ነበር። ይሄ ሲስተም 4-3-2-1 ይመስላል ክሪስማስ ትሪ ፎርሜሽን ስል ነበር። ዛሬም ጠዋት በብስራት ስፖርት ላይ በዚህ ጉዳይ ላይ የተናገርኩታል። አሁን ግን ቀጥሎ ማቀርብላችሁ የምስል ማስረጃዎች እና ከዛ በኋላ ከጨዋታ በኋላ የተነገሩትንም በተለይ ፔፕ ጋርዲዮላ የተናገረውን ሐሳብ ወስደን ያንን በደንብ እንተነትናለን። እንግዲህ ቦርንመዝ እና ማንቸስተር ሲቲ ወይም ደግሞ አንዶኒ ኢራኦላ እና ፔፕ ጋርዲዮላ የጨዋታ አስተሳሰብ ልዩነት አላቸው። የአንድ ሀገር ሰዎች ይሁኑ እንጂ ለረጅም ጊዜ የምናውቀው ጋርዲዮላ ጨዋታን ተቆጣጥሮ ኮንትሮል አድርጎ መጫወትን የሚፈልግ የኳስ ቁጥጥር የበላይነትን እንደ ማይቀየር ዶግማ የሚመለከት አይነት አሰልጣኝ ነበር እስከ ዘንድሮ ድረስ እና ይሄ ኮንትሮልን የሚፈልግ አሰልጣኝ አንዶኒ ኢራኦላ ደግሞ እንደዚህ ያሉትን ቡድኖች ደግሞ በማፈራረስ በማስጨነቅ በመረበሽ ከኳስ ጋር ጊዜ እንዳያገኙ በማስቻል የበለጠ ፊዚካል የሆነ ቡድን ሮጦ የማይታክተው ፕሬስ በማድረግም ተነሳሽነት ያለው ቡድን በመስራት የሚታወቁ ናቸው። ዲስራፕተር ናቸው ይሏቸዋል እሳቸው። ይሄኛውን ደግሞ ኮንትሮል ማድረግ የሚፈልግ አይነት አሰልጣኝ። በዚህ ቦርንመዝ አዋቶታል። የኢራኦላ የጨዋታ ስልት ባለፈው የውድድር ዘመን ከቢግ 6 ከምንላቸው ከትልቆቹ 6 ቡድኖች ጋር ተጫውተው 18 ነጥብ የሰበሰበን ቡድን ነው ቦርንመዝ።